ቤተሰብ እንግዲህ ሩታ እና ሄርሜላ ዳኒ አብርሃም በቃ በተውለናል። ይኸውልሽ ማታ ጠብቆ የሚለቀቀው ቪዲዮ ታዩታላችሁ። ያበደ ትልቅ ጦርነት ይፈጠራል ብያችሁ ነበር ማለት ነው ውዶቼ። እውነትም እንደጠበቅኩትም ደግሞ እንዳልኳችሁም ትልቅ ጦርነት ተፈጥሯል። ሩታ አብርሃም ጋር በቴሌግራም በቴክስት የላከላት ነገር ነበር ማለት ነው። ያንን ነገር እንግዲህ ሚስጥር ለማውጣትና ቴክስቱን ለማሳየት ሞክራለች ማለት ነው። ሄርሜላም ደግሞ ይሄን ከምታሳየኝ እኮ መውሰድ ትችያለሽ፣ እኔ እኮ ኦልሬዲ ትቼዋለሁ ብላለችና ሰላም ውዶች እንዴት ናችሁ? የኔ ውዶች የኔ ወርቆች ሰላም ናችሁ? እንዴት አመሻችሁልኝ? ምሽቱ ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ። እናንተም እንዴት ናችሁ? ሁሉ ሰላም ከኔ ጋር አለ፣ ፈጣሪ የተመሰገነ ይሁን። ምሽታችሁ እንዴት ነበር? ከኔ ጋር ሁሉም ነገር አሻወይና ነው፣ ፈጣሪ የተመሰገነ ይሁን። አላችሁልኝ አለሁላችሁ ከኔ ጋር ሁሉ ሰላም ነው። እንግዲህ ጦርነቱ ሩዋንዳ ተፈጥሯል እና ሩታና ሄርሜላ በመሀል ደግሞ ዳኒ እኮ ነው ይሄ ማማሲያ፣ ይሄ የወጥ ማማሲያ የመሰለ ልጅ መሀል ላይ ተቀምጦ አንቺም እያለ ጭራሽ ነገሩን ያጋግናል። እና እንዲሁም ሊያስታርቅም ይመስለኛል፣ ሊያበርድም ይመስለኛል፣ ሊያጋግንባቸው ነገሩን ሊያባብስም ይመስለኛል። እና ከየትኛው ወገን እንደሆነ ግራ ገብቶኛል። እና ሀባይቦቼ እውነት ለመናገር ነገሮች እኛ ወደ ጠበቅነው መንገድ እየሄደ ነው። ሴቶቹ እዚህ ጋር እየተጣሉ ነው። አብርሃም እዛ ጋር ሴቶቹ ልባቸውን ይሰብራል። ሴቶቹ ደግሞ በአብርሃም ምክንያት ይሄን ላከልኝ፣ ይሄን አደረገኝ፣ አብሮኝ ተኛ፣ ተነሳ፣ ተፈረጠ፣ ወደ ላይ ወጣ እያሉ ይጨቃጨቃሉ። እኔ ግራ የሚገባኝ ነገር የአብርሃም ነገር ሳይሆን አሁን ላይ ሴቶቹ ጤነኛ መሆናቸው የእውነት እያሳሰበኝ ነው፣ ቤተሰቦች ማለት ነው። ምክንያቱም ጤነኛ ቢሆኑ በዚህ በባለጌ ወንድ የለም እንዴ ከአንዷ ሴት እያለ በሚሮጡ ወንድ እኔ አልጣላም በነገራችን ላይ በፍጹም አላደርገውም። ምክንያቱም ለኔ በሆነ ወንድ ትክክለኛ አፍቃሪ ትክክለኛ ወዳጅ በሆነ ወንድ እንጂ የምጣለው ይሄ በየሄደበት ቀሚስ በለበሰች ሴት ላይ ቀሚስ እየገለበ የሚገባ ወንድ ላይ እኔ አልጣላም። ይቅርታ አድርጉልኝ እንግዲህ ስለ ቃላቱ ማለት ነው፣ ሰምታችኋል። ምክንያቱም የሚያደርገው ነገር ስለሆነ ነውና ለማንኛውም ፍቅር ነበረች። አሁን ደግሞ ጭራሽ ሩታና ሄርሜላ ሌላ ግብና ትልቅ ውጣ ውረድና ጭቅጭቅ ውስጥ ገብተዋልና ይሄ ነገር ደግሞ ምን ያህል ከባድ እንደሆነና ምን ያህል ትልቅ ወጥመድ ውስጥ ሊያስገባ እንደሚችል ታውቃላችሁና ስለዚህ ሀባይቦቼ በነገራችን ላይ ነገሮች እንደውም ከተጠበቁት በላይና ካሰብነው በላይ በጣም ከባድ ነገር ነው እየተፈጠረና እየሆነ ያለው ማለት ነው አሁን ላይና እውነት ለመናገር ቤተሰቦቼ እኔ ይሆናልም ብዬም አልጠበቅኩም፣ ይፈጠራልም ብዬ አልጠበቅኩም ይሄ ነገርና ግን ደግሞ አሁን ላይ ሩታ ከዚህ ነገር አለችበት፣ ሩታ በዚህ ገባች፣ ሩታ በዚህ ወጣች እያላችሁ ስሜን አታጥፉ። አንተም እየመጣህ እኔ ጋራ ቴክስት በጽፈልኝ የምታወራኝ ነገር የለም ብላ ሩታ አፋጠጠችው። እንደውም ሩታ ሊማታ ሁሉ እንትን ተብሏልና ዳኒ ነው መሀል ላይ ሆኑና ሄርሜላ ናት ያዳነቻት እንጂ ሊመታት ነበር ማለት ነው። አብርሃም ሩታን እኮ መምታት አይደለም ልቧን ስብርብር አድርጎ ከጣለው ቆይቷል። ግን ደግሞ እሷ ጀግና ስለሆነችና ጠንካራ ስለሆነች ለልጇ መኖር ስላለባት ነው ያለችው እንጂ እንደ አብርሃም ቢሆን ሩታ ጣፍታ ነበርና ስለዚህ ማለት ነው እንግዲህ ሁለቱም እየተጣሉ ነው። አብርሃም ደግሞ ሄርሜላ እኔ አልፈልግህም አንተ ወደሱ ሄድ ወደምትፈልገው ሄድ ብለዋለችና ሁሉም ቦታ ላይ አብርሃም አሁን ተጠልቷል። አብርሃም የት መሄድ እንዳለበት ወዴት መሄድ እንዳለበት ምን መወሰን እንዳለበት ጠፍቶበታል፣ ግራ ተጋብቷል ማለት ነው። ሶስቱም በቃ ተጣምደው ይዘውታል ማለት ነው። የኔ አባት አሳዘነኝ።